እውነት ይህ ፎቶ ኢትዮጵያ ውስጥ ነው እውነት ኢትዮጵያ ውስጥ እነዚህ ሁለት ልጆች ተቃጥለዋል ሌላኛው ይሄኛው ፎቶ አሁን የተለቀቀ ነው ጁዋር ነው ወይስ ማን ነው እናየዋለን ይህ ዜና የሮይተር ዜና ነው እስካሁን ስንት ሰዎች ሞተዋል ይላል 52 እና ከ50 በላይ ሰዎች ሞተዋል ብሎ ሮይተር ዘግቧል እነዚህን የመሳሰሉና ሌላም ይህ የምትመለከቱት እውነት የሚኒሊክ ፎቶ ነው ወይስ የሚኒሊክ ሐውልት ተቃጥሎ ነው ይሄስ ፎቶ ያሁን ነው ወይስ የመቼ ነው ይሄንንም የተመለከተ ሌላም ነገሮችን በፌስቡክ ላይ እየተለቀቁ የሚያባሉልን እያወጣን እየነቀስን ውሸቱን ውሸት ነው እውነቱን እውነት ነው ብለን እናልፋለን ማለት ነው ተከታተሉኝ ናይስጥልኝ በመላው ዓለም የምትኖሩ ኢትዮጵያውያንና ኤርትራውያን ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን መግቢያዬ ላይ የተወሰኑ ስዕሎች ብለርድ ሆነው አሳይቻችኋለሁ እነዚህ ብለርድ ሆነው የተለቀቁ ምስሎች ከባለፈውም ማክሰኞ ጀምሮ ሮብንም ጨምሮ ሲለቀቁ የነበሩ ናቸው ምሽቱንም ሲለቀቁ የነበሩ ናቸው አንዳንዶቹ እውነቱን ከውሸት ጋር ደባልቀው የተለቀቁ ናቸው ማለት ነው እነዚህን አንዳንዶቹን አሳያችሁና መግቢያዬ ላይ ደግሞ ስላሳያችሁ ሰውዬ ዝም ብሎ አጭር የሆነች ነገር ተናገር ያልፋለሁ ማለት ነው የመጀመሪያው ይሄ ከጎን የምትመለከቱት ምስል ማለት ነው ምናልባት ይሄ ከጎን የምትመለከቱት ምስል የተለቀቀው በጣም ቆይቷል ኬንያ ውስጥ ነው ኬንያ ውስጥ ሁለት ልጆች ሆነ ነገር ሲቃጠሉ የሚያሳይ ነው ሞተር ሳይክሉም ከስር ሆኖ ይሄኛው ሁለተኛው ደግሞ የምትመለከቱት ስዕል ልጆቹ ከተቃጠሉ በኋላ ሞተር ሳይክሉ ሆኖ ነው ቦታውም ኬንያ ላይ ነው ማለት ነው ነገር ግን የአማራ ተወላጆች እየተቃጠሉ ነው ተብሎ የተለቀቀው ከእውነት የራቀ ውሸት ነው ማለት ነው ሌላኛው ይሄኛው የመከላከያ ፎቶ መከላከያ ገብቶ የአማራን ተወላጆች ሌላውንም እየጨረሰ ነው ብለው የኦሮሞ ኔትወርክ ነው ምናምን የሚል አውጥቶታል ነገር ግን ይሄ የምትመለከቱት ምስል ደግሞ ናይጄሪያ ውስጥ ነው ማለት ነው ከዚሁ ጋር ተያይዞ አንድም ፎቶ የወጣ አለ ይሄኛው የምትመለከቱት ፎቶ ደግሞ በ2018 ኖቬምበር ላይ የኦሮሞ እንቅስቃሴ በነበረበት ወቅት ላይ የነበረ ነው ነገር ግን ልክ እንደ አሁን እየተነገረ ያለ ነው ማለት ነው ይህ ደግሞ የምትመለከቱት የሚኒሊክ ሐውልትን በተመለከተ በጣም የሚገራርሙ ነገሮች ነው እውነት የመሰላቸው በጣም ሰዎች አሉ ከባለፈው ማክሰኞ ጀምሮ ሲለቀቅ የነበረ ነው ፎቶሾፕ ነው የሚኒሊክ ፎቶ የሚኒሊክ ሐውልት በዚህ ደረጃ አልተቃጠለም ማለት ነው እንግዲህ የዚህ አይነት 1001 የሆኑ በጣም የሐሰት መረጃዎች በጣም እየተናፈሱ ይገኛሉ ማለት ነው እንግዲህ እነዚህን የሐሰት መረጃዎች ተከትለን የምናወራ ከሆነ እነዚህን የሐሰት መረጃዎች እያየን የምንረበሽ ከሆነ እጅግ በጣም ተሳስተናል ማለት ነው ምክንያቱም በማህበራዊ ሚዲያ ላይ የተለያዩ ሰዎች የተለያየ የፌክ አካውንት አላቸው በዚህ የፌክ አካውንት ብዙ ነገር ሊጠቀሙ ይችላሉ ማለት ነው ከብሔር ከአማራም ከኦሮሞም ከትግሬም ከአዲያም ከወላይታም ከስልጤም ከሁሉም ሊሆኑ ይችላሉ አናቅም ስለዚህ የሚለቀቁ ነገሮችን እውነት እየመሰላችሁ የምታወሩ ካላችሁ ተሳስታችኋል ማለት ነው የሚለቀቁ ነገሮች ሁሉ እውነት አይደሉም ሰው የራሱን ጭቆት የራሱን ምኞት የራሱን ፍላጎት በተለያየ መልኩ ሊገልጽና ፖስት ሊያደርግ ይችላል ያም እንግዲህ ህሊና ካለው ህሊናው ይውቀሰው ህሊና ከሌለው ግን ለህሊናውና ለእግዚአብሔር አሳልፈን የምንሰጠው ነገር ይሆናል ማለት ነው ከዚሁ ጋር ተያይዞ ይሄኛውን ፎቶ ጠይቃችሁኛል የጁዋር ፎቶ ነው ወይ ብላችሁኛል እንግዲህ ሳየው ልክ እንደናንተ ነው የተሰማኝ ጎግር ላይ የለም አዲስ ፎቶ ነው ጁዋር ተፈንክቶ የሚያሳይ የሚመስል ነው እንግዲህ ይሄም ከሆነ ምናልባት የተለያዩ ሰዎች የተለያየ ነገር ሊናገሩ ይችላሉ
እንኳን የጅዋር መፈንከት አይደለም ስንት ሰው ሞቶ የለም ወይ መግቢያዬ ላይ እንደተናገርኩት ማለት ነው መግቢያዬ ላይ ከ50 በላይ የሚሆኑ ሰዎች መሞታቸውን ሮይተር መዘገቡን በስክሪንሾት አሳልፌ አሳይቻችኋለሁ ማለት ነው እንግዲህ ከ50 በላይ ይባላል እንጂ ምናልባት ከዛም በላይ ሰዎች በኦሮሚያ ክልል ላይ የተለያዩ ኢትዮጵያውያን እኔ ኦሮሞ ወይም አማራ ወይም ከሊ ሞት አይደለም እምለው ኢትዮጵያውያን ከ50 በላይ የሚሆኑ ሞተዋል ሮይተርም ዘግቧል ማለት ነው እንግዲህ እነዚህ ቅንጭብ አድርጌ መግቢያዬ ላይ የነገርኳችሁ ነገሮች አንደኛ መረጋጋት እንዲሆንላችሁ ውሸቶች እንደሆኑ እንድታቁ ሲሆን ሁለተኛ ደግሞ እነዚህን ፖስት የሚያደርጉ ሰዎች ጀርባቸው ምንድነው ለምንድነው ይሄን ነገር የሚያደርጉት ለምንድነው ሽብር በሰው ላይ የሚዘሩት ብለን ካሰብን ለራሳቸው የፖለቲካ ጥቅም ነው ሌላ ምንም ነገር አይደለም ለራሳቸው ፍላጎት ለራሳቸው ዓላማ የራሳቸውን ነገር ለማሳካት እኛን እርስ በእርስ ያባሉናል እርስ በእርስ ያጋጩናል ማለት ነው ሌላኛው ምናልባት ለመድገም አይደለም ለማስተካከልም አይደለም ነገር ግን ሰዎች ስንሰማ ኤግዛክትሊ የሆነ ነገር ፖይንት አድርገን ነው አንዳንድ የምንሰማው ለምሳሌ እኔ አንድ ወሬ ባወራ አማራ የሆነ ሰው ቁጭ ብሎ ሲሰማኝ በአማራ መንፈስ ብቻ ነው እኔን የሚሰማኝ የትግራይ ሰዎች በትግራይ መንፈስ ብቻ ሆኖ ነው እኔን የሚሰሙኝ የኤርትራ ሰዎች በኤርትራ መንፈስ ሆኖ ነው እኔን የሚሰሙኝ ሌላው ነገር ግን እኔ የራሴ አቋም ያለኝ የራሴ አመለካከት ያለኝ ሲሆን በእናንተ መንፈስ እኔን አትገምቱኝ በእናንተ ጭንቅላት መጠን እኔ እንዳስብ አትፈልጉ ላረጋው አልችልም ምክንያቱም እኔ ለህሊናዬ ብዬ የማረጋቸው ነገሮች በግልጽ ነው የማደርገው ከማንንም ቀድሜ የዛም ሰውዬ ኤርትራዊ መሆኑን ገና ቪዲዮ በተሰራ በ30 ደቂቃ ውስጥ እያንዳንዱን ነገር አውጥቼ ፖስት ሳደርግ ሁሉም ሰው በጣም ደስ አለው እውነት ነው ተስፍሽ ቴንኪው ምናምን ተባለ ከናንተ ቴንኪው ፈልጌ ሳይሆን ሰውዬው ያደረገው ነውር ነገር ማለትም ይሄኛው ሰውዬ ማለት ነው ኤርትራዊው ትላንትና ብዙ ሰዎች እንደደወሉልኝ ኤርትራውያኖች እውነት ነው ልክ እንደኔ እነሱም ግራ ስለተጋቡ ነው ይሄንን ሰውዬ ኤርትራዊ ማለት በጣም ስለዘገነናቸው ነው ከዛ በኋላ ደውለው ነገሩኝ እንዲ ነው እኔ ኢንፎርሜሽን ወስጄ ያንን ኢንፎርሜሽን በጣም መዝነዋለሁ መዝኜ ሳቀርበው ለሰዎች በጣም ማቀርባቸው ነገር ኤቪደንስ ስላላቸው የመታመን አቅሙ ከፍተኛ ነው ሰዎችም ከኔ ኤክስፔክት የሚያደርጉት ልክ እንደዚህ ነው የሆነ ትክክል የሆነ ነገር ነው ተስፍሽ ሊያወራ የሚችለው ብለው ነው እውነት ነው የሰውየውን ፎቶ አውጥቻ ሳይቻለው ሰዎች ከእስልምና ጋር ለማያያዝ ይሄንን ፖስት አድርገው ለምሳሌ እዚህ ፎቶ ላይ ከእስልምና ጋር ለማያያዝ ሞከሩ ነገር ግን አይደለም መጀመሪያ አውጥቼ ስልኩንም አውጥቼ ኤርትራዊም ነው ሙስሊም አይደለም ሁለተኛው ቪዲዮ ላይ መስቀል አለ መስቀሉን ማየት ከበቂ በላይ ነው ብዬ ይሄንንም መረጃ ይሰጣውት እኔ ነኝ ስለዚህ ምንድነው ሰዎች ግን በራሳቸው መነጽር ነው ትላንትና ኤርትራውያኖች ደውለው ስለነገሩኝ ምናልባት አሳለም ሊሆን ይችላል አማርኛው በደንብ ካልሰማችሁት ሊሆን ይችላል ማለት ነው ማለት አይደለም ከኤርትራ ባለስልጣን ጋር የነበረውን ፎቶ አሳይቻለሁ የኤርትራው መታወቂያ አሳይቻለሁ የትግራይ ሰው ስለመሆኑ እኔ ምንም አይነት መረጃ አላገኘውም ብያለሁ በቀጥታ አማርኛ የተናገርኩትን መውሰድ ነው ምክንያቱም ፓብሊክ ላይ ሲወጣ በየራስን ስሜት ብቻ አይደለም ማንጸባረቅ የሰዎችን ስሜት ስታንጸባረቅ ልክ እንደዚህ አይነት መነጋገሪያ ሊሆን ይችላል ማለት ነው ከዚህ በኋላ ስለዚህ ሰውዬ አላወራም በርካታ ኤርትራውያን ኢቭን ሚዲያ ላይ ወጥተው የማያውቁ ኤርትራውያን በጣም በእድሜ ባለጠጋ የሆኑ ኤርትራውያን በሰውየው ተሸማቀው ቪዲዮ ሰርተዋል በጣም ብዙ ሰዎች በሰውየው በጣም አዝነው አማርኛ ማንበብ ልከውልኛል እንደውም ሼር አድርገው ብለውኝ አማርኛ ማንበብ ስላልቻለች በተንተባተበ አማርኛ ኤርትራዊን አይወክልም ብለው ቪዲዮ ለቀዋል ይሄ ሰውዬ ለኔ መነጋገሪያ ሊሆን አይችልም ከዚህ በኋላ ምናልባት የተበሳጫችሁ የትግራይ ሰዎች ካላችሁ ሲጀመርም ያወጣውትኝ እኔ ነኝ ሲቀጥልም ይሄ የትግራይ ሰው ነው አላልኩም ቪዲዮውን መስማት ትችላላችሁ ሊሆን ይችላል ነው ያልኩት ፎቶውንም አሳየው ነገር ግን ከትግራይ መሆኑን የሚያመለክት ምንም መረጃ የለኝም ብዬ የለቀቁት ነው ነገር ግን ትንሽ በጣም ሴንሲቲቭ የሆኑ ሰዎች ለምን እንደሆነ አላቀም ይሄንን በጣም ደጋግመው ያመላልሱታል ማለት ነው ስህተት ነው ሌላ አንድ በጣም ኢምፖርታንት ነገር ልንገራችሁና ልጨርስ ማለት ነው ይሄ በጣም ኢምፖርታንት የሆነው ነገር ከአጫሉ ጋር ተያይዞ እየተናፈሱ ያሉ ነገሮች ከግል ስሜት የመነጩ ናቸው አንዳንዶቹ ከግል ስሜት የመነጩ አሉ ከግል ጥላቻ የመነጩ አሉ
ከግል ከራስ ፍላጎት የመነጩ በጣም ብዙ መረጃዎች እየፈሰሱ ይገኛሉ ማለት ነው ምንድነው ከጥላቻ የመነጩ የምላቸው ለምሳሌ ኦሮሞዎችን የሚጠሉ ራሳቸው ኦሮሞዎች የሆኑ ያስገደሉት አክራሪ ኦሮሞዎች ናቸው ብለው በኮንፊደንስ ያወራሉ ሚዲያም ላይ ወጥተው ይሄን ነገር ይናገራሉ በጣም በኮንፊደንስ ሆኖ ማለት ነው ሌሎኞቹ ደግሞ መረጃ አለኝ መረጃ ሰብስቤ ነው ብለው በትክክለኛ መረጃ የተጠናከረ መረጃ አለኝ ብለው የገደለው ህዋት ነው ብለው የሚያምኑ ሰዎች አሉ ከነ መረጃው አቀርባለሁ ይላሉ ሌላኛው ደግሞ ተነስቶ በቀደም በጥያቄና መልስ ላይ ይሄ ልጅ ይሄን ስለተናገረ ከአማራ ጋራ ለማያያዝ የሚሞክሩ ሰዎች አሉ በየሁሉም ጎራ ስትሄዱ በጣም ሁሉም ኮንፊውዝድ ነው የሚያደርገው ምንድነው የነዚህ ሰዎች ዓላማ እኔ ለምሳሌ አንድ ነገር ስናገር ከመናገረው ንግግር ጀርባ ያለውን ነገር ሰዎች መጠርጠር መቻል አለባቸው መገመት መቻል አለባቸው አንድ ሰው ተነስቶ እጁን ወደ አማራ ሲጠቁም አንድ ሰው ተነስቶ እጁን ወደ ኦሮሞ ሲጠቁም አንድ ሰው ተነስቶ እጁን ወደ ኤርትራ ሲጠቁም አንድ ሰው ተነስቶ እጁን ወደ ትግራይ ሲጠቁም ምን ሊያደርጉ እያሰቡ ነው በእኛ ምን እየተደረገ ነው በጭንቅላታችን ላይ ምን እየተጫወቱ ነው ከዚህ በፊት ደጋግሜ የምናገረው ነገር አለ ሕያው እግዚአብሔር ሁሉንም ያውቃል ከእግዚአብሔር ውጪ እኛ የምንናገረው ግምታችንን ነው በሰኔ 16 ጊዜ የቦምብ ፈንዳታው ላይ ከሌ ነው ተባለ ወያኔ ነው ምናምን መጨረሻ ላይ ግን መንግስት ራሱ የኦነግ ሰዎች መሆናቸውን ያፈነዳችሁ ሴትዮ ኬንያ መግባቷን ይሄንን ተናገረ መጨረሻ ላይ ምንድነው ነበር የሆነው ሁላችንም ማፈረ እኛም ተነስተን እኮ እንዴት እንዲያረጋሉ ስለመሰለን እውነት ነው እንዴት እንዲደረጋል ስልጣን ስለተቀሙ ምናምን በያለው ነው ነገር ግን መጨረሻ ላይ ነው በራሴ ነው ያፈርኩት በኢንጂነር ስመኘውም ግድያ በጣም ብዙ ነገር ብለናል ይሄ ነው አለ ነገር ግን ለአይምሮ አይመችም መንግስት እንደዚህ ነው አለ ኦኬ ተቀበልን በቃ አማራጭ አልነበረን ከማመን ውጪ ምንም አማራጭ አልነበረን ህሊናችን ግን ያቋል ልባችን ግን ያቋል ህሊናችንና ልባችን ስላወቀው ብቻ አውጥተን እየዘረገፍን ከሆነ ሰዎችን ወደ ጥፋት መስመር እየመራን ነው እኔ እኮ የራሴ የግል ስሜት አለኝ ይሄንን የግል ስሜቴን እኮ በእያንዳንዱ ነገር ላይ እኮ መናገር እችላለሁ አውጥቼ ብናገር የምዘራው ዘር ሰው ጭንቅላት ላይ ሄዶ የሚያደርገው ምንድነው ይሄኛው ነው ትልቁ ፍራቴ ማለት ነው ስለዚህ እነዚህን ፍራቶችን ስለምፈራቸው እነዚህን ፍራቶችን ገደብ ስለምሰጣቸው ነው በሁሉም ነገር ላይ ሐሳብ መስጠቼ እንዲ ነው የማልለው ስለዚህ እንዲ ነው የሚሏችሁ ሰዎች ሊያባሉን ነው ሊያጫርሱን ነው እንዲ የሚሏችሁ ሰዎች እርስ በራሳችን እንድንገዳደል ነው እውነተኛው ነገር እውነትም ሆነ ውሸት እስቲ መጀመሪያ እንስማ እስቲ ከመንግስት እንስማ እስቲ ከሚመለከተው ክፍል እንስማ ከሰማን በኋላ አብረን ለተባለውም ሰው ከተባለ እናወግዛለን አልተባለም የተባለውም ካለ እናደንቃለን እውነቱ ግን አሁን የትጋር እንዳለ ስለማናቅ እየተነሳን የተለያየ ሐሳብ ባንሰጥ ደስ ይለኛል ሌላው በጣም የወረድኩ መስሎ የሚሰማኝ በቁሜ የሞትኩ ያህል የሚሰማኝ በጣም ስለቆየ ታሪክ አንስቼ ለመከራከር ካሰብኩኝ እኔ በቁሜ ሞቻለሁ ብዬ ነው ለራሴ የማስበው ሰዎች ስለ ተለያዩ ከዚህ በፊት ስለነበሩ ስለ ሚኒሊክ ስለ ጃንሆይ ስለ መንግስቱ ሊሆን ይችላል ስለ መለስ ሊሆን ይችላል ስለም ከሞቱ በኋላ የክርክር መነሻ ነጥብ አድርጌ የማወራ ከሆነ ዛሬን ኢንጆይ ማድረግ አልቻልኩም ማለት ነው ያለፉ ሰዎች ፍቅራቸውም ጥላቻቸውም ክፋታቸውም ሁሉም ነገር አልፏል አንድ እውነት ነገረኝ ካላችሁ ከሞተ አንበሳ ይልቅ በህይወት ያለ ውሻ ይሻላል ከሞቱ ሰዎች ይልቅ እኔ በህይወት ያለውት እኔ ተስፍሻውን ተጽኖ ፈጣሪ ነኝ ብዬ አምናለሁ ነገር ግን በሞቱ ሰዎች ወደ ኋላ እየሄድን ታሪክ እየመዘዝን ይሄ ኋላ ቀርነት ነው ይሄ ቅሽምነት ነው ይሄ ደደብነት ነው ታሪክ የራሱ ገጽታ አለው ክፉም ነገር አለው ደግም ነገር አለው ግን አልፏል ያለፈውን ነገር እንዳለፈ እየተውን በተቻለን አቅም ወደፊት እየተዘረጋን የፊታችንን እያሰብን የፊታችንን ብናስተካክል የተሻለ ይሆናል ብዬ የራሴን ምክር የራሴን ሐሳብ በዚህ ለመናገር ፈልጋለሁ የተለያዩ የሐሰት መረጃዎች አሉ እነሱንም አለፍ ይያልኩኝ በኋላ ላይ አቀርብላችኋለሁ ማለት ነው ኤኒዌይ የመጣሁትኝ ሐሰቱን ሐሰት ለማለትና እውነቱን እውነት ለማለት ነው በጣም ብዙ ሰዎች ስለምትከታተሉኝ የምናገረው ነገር ተጽኖ ይፈጥራል ብዬም ስላሰብኩኝ ማስተካከል ያለብኝ ነገርም በማስተካከል አቀርባለሁ ማለት ነው Thank you so much አስተያየታችሁን ኮሜንታችሁን ከስር ማስቀመጥ ትችላላችሁ ነገር ግን ከስድድብ ከጥላቻ ከዘረኝነት
ከማይሆን አይነት አስተሳሰብ ወጣችሁ ደስ የሚል አይነት አስተሳሰብ ይዛችሁ ከመጣችሁ you are welcome ነገር ግን የሆነ ዘር ይዘ የሆነ አመለካከት ይዘ የሆነ ታሪክ ይዘ እኔ ጋር ከመጣህ እኔ አልሰማህም መስሚያ ይተጥ ነው ምክንያቱም አልችልም ተወልጄ ያደኩት አዲስ አበባ ላይ ነው የአዲስ አበባ ልጅ ነኝ ባጭሩ ስለዚህ ላወራ የምችለው በአዲስ አበባኛ ቋንቋ ነው ማለት ነው thank you so much love you all subscribe share አድርጉ bye